አንተ አማል እንዴ? በጣም ይቅርታ። ተበተናል። ለቀቀው። እንዴት አባቱ ነው የሚያምረው! ሁሌም በምናብ የምስለው አይነት ወንድ፣ ቁመቱ ረዘም ያለ መልከ መልካም፣ በአጠቃላይ ለምንድን ነው የማላውቀው ስሜት የተሰማኝ? እሱን ካየው ቅጽበት ጀምሮ ሙሉ ሀሳቤ እሱ ሆነ። ያን ቀን ልቤ እንደወሰደው እስካሁን አልመለሰልኝም። ቀናቶች በዚህ መልኩ ሩጫቸውን ቀጠሉ። እኔም ስለሱ ማሰብ ማቆም አልቻልኩም። እንደተለመደው ስለሱ እያሰብኩኝ አረ ካሌብ አስተማሪ መጣ። እሺ መጣ ብሎ እንደምሽ ጅል ካሌብ፣ አንተን ለማግኘት እህትን በቅድሚያ መታወቅ አለብኝ። መቀመጥ እችላለሁ? ትችያለሽ። ለትምህርት ቤቱ አዲስ ነኝ። ጓደኛ ከሌለሽ ጓደኛሽ መሆን እችላለሁ? በደስታ ሜሮን። ካሌብዬ ባስኬትቦል መጫወት እንደሚወድ ከሜሪ ሰምቻለሁ። ለዛም እሱን ለማየት ከሜሪ ተደብቄ ሁሌ እሄዳለሁ። ሳየው በጣም ደስ ይለኛል። ካላየሁት ግን እናቷ እንዳጣሽ ጥጃ ያደርገኛል። ግን አንድ ነገር አውቃለሁ፣ ከካሌብ ጋር የሃይማኖት ልዩነት አለ። ቤተሰቦቼ ደግሞ በሃይማኖት ድርድር አያውቁም። ያም ማለት ካሌብን ማፍቀር እንጂ እኔ ማድረግ አልተፈቀደልኝም። በተከታታይ 3 ቀን ካሌብዬ ትምህርት ቤት ቀረ። እሱን ሳላይ ስቀር 3ቱ ቀን አመት ሆነብኝ። ያለው ምርጫ መጽሐፍ በሚል ሰበብ ሜሪ ቤታቸው እንድትወስደኝ ማድረግ ነው። ነይ ግቢ። ያስሚን፣ አንቺ ያስሚን፣ አይኔ ያረፈብሽ ቢያምር ነው። ሜሪዬ ቆንጆዬ ጓደኛ አለችሽ? አይ ሜሪዬ፣ በቃ እኔ ልሂድ። ከዚህ በላይ ከቆየሁ ቤት እቆጣለሁ። እንዴ መጽሐፉስ? ወይ ረስቼው ነው። አምጣ። በይል አምጣልሽ። መጣው። እሺ ይኸው ጨርሶ ይማርክ። አሜን። ሜሪዬ በጣም አመሰግናለሁ። እሺ ሰላም ዋሉ። ቻው። ሰላም። ወይ ነገ ይዘሽ ነሽ እንደረሽ። ግን እውነትም ቆንጆ ነኝ እኮ። ይከብደኛል አፍቃሪ ነኝና ሳስበው ያመኛል። ያስሚንዬ የኔ ቆንጆ እዚህም ታርያለሽ። ባስኬትቦል ማየት እወዳለሁ። ለዛ ነው። አንድ አይነት ስሜት አለና። ቤቲ ትባላለች፣ ጓደኛዬ ነች። እና ባስኬትቦል ደግሞ መልመድ ከፈለግሽ እኔ ያስለምድሻለሁ። መቼ? ከፈለግሽ ከትምህርት በኋላ፣ ከፈለግሽ እሺ፣ ደስ እንዳለሽ። ቆይ ምኑቱ አሁንም ተነፍሳለሁ። ትምህርት አልገባኝም ዝም ብዬ እሰማለሁ። ደግሞ ደጋግሜ ሰዓቱን አያለው። ረፍተደውለው እንዴ ወዴት ነው? መጣው አንተን በመልመዴ ወዲህ ላለል ወዲያ ያስሚን መንገዴ ተሰምቶ አቤት። ደህና ነሽ? ደህና ነኝ። እኔ የምልህ ካሌብ ቆንጆና ተጫዋች ፍቅረኛ አለች። ኧረ ቴንክ ዩ። ስቀልድ ነው። ቤቲ ፍቅረኛ ሳትሆን ጓደኛዬ ነች። ያን ቀን እንደኔ ደስተኛ ያለ አልመስልሻለሁ? ምክንያቱም ስለ ቤት ያወቅኩበት ቀን ነበር። ወይ ለምን ከሜሪ ጋር ቤት አላስጠናችሁ? ካልደበረሽ ማለቴ ነው። ኧረ አይደብራትም። እማዬም እምቢ አትለንም። በጣም ወዳታለች። እሺ ደስ ይለኛል። ካሌብ አላስጠናችሁ ሲለኝ ደስተኛ ሆኜ ነበር እሽቴን የገለጽኩለት። በዚህ መልኩ ማፍቀሬ እንዳይታወቅብኝ የተጠነቀቅኩ ቀናቶች ሩጫቸውን ቀጠሉ። ሰላም ለዚህ ቤት ቴትዬ፣ እንዴት ዋሉ? ሜሪ የለችም? ያለችም። ነይ ካሌብ አለ የኔ ጨዋ። ነይ ግቢ እስኪ። እሺ ቴትዬ። ምን አለ
ከሃይማኖታችን አንዱ ነው። ፈጣሪ እሱን ለኔ ቢፈቅድልኝና ጣፋንታ ይባረከው። ደሞላንስ ለከንዳ መዛፍ ወስተናበበ አንተም ይሰቦ ወይ ሳይኮሎጂ በጣም ይቅርታ እሺ ያስሚንዬ፣ አስቤበት እኮ አይደለም። ችግር የለውም። ምን ትጠብቃለህ? አስጠናኝ እንጂ። እሺ ያትውደደኝ ልቧን ማወቅ ከበደኝ። ያስሚንዬ፣ አንቺ እኔን እንደ ወንድምሽ ሊሆን ይችላል የምታይ፣ እኔ ግን በቃ አፍቅሬሻለሁ። መልስሽ ምንም ይሁን ምን አፈቅሬሻለሁ። ምን ነው የኔ ልጅ ውጤት ተበላሸብሽ እንዴ? እኔ እናቴ ብትማር ኖሮ ደብዳቤውን በማንበብ ለምን እንደማለቅስ ታውቅ ነበር። ነገር ግን እሷ ሳትማር እኔን እያስተማረችኝ ነው። እኔ ደግሞ ማላገኘውን ሰው አፍቅሬ መንገድ ሊበላሽ። በቃ የኔ ልጅ አይዞሽ፣ የታባቱ ታዩ፣ ቀጣይ ይስተካከላል የኔ ብርቱ ኢንሻአላህ። እኮሽ መጽናኛ ያልኩሽ ብዬ ያስሚን ናፍቀሽኝ ነው በጠዋት የመጣሁት። አላስጨንቅሽም፣ ፍቅር የጋራ ስሜት ነው። ስለዚህ ከአንደበትሽ መስማት አያስፈልገኝም። ያስሚን አንቺ ባታፈቅሪኝ ምን አንቺ ማፍቀሬን እቀጥላለሁ። ክፍል ገብቼ ነው የማያውቃትኝ። እንደምንም ረፍት ደረሰ። ተደብቄ ላይ ወደ ኳስ ሜዳ ሄድኩ። ግን ብቅ እንኳን ሳይል ረፍት አለቀ። ሳሳትን ጠበቅኩት። ግን የሚወደው መረብ ኳስ እንኳን አስጠላኝ። ሁለት ቀን በተደጋጋሚ ሳንገናኝና ካሌብዬን ሳላየው አደርኩ። ከዚህ በላይ ግን ሳላየው መቆየት አልቻልኩም። ክፍሉ ሄጄ ካጣሁት እንኳን ቤታቸው ለመሄድ ካሌብዬ ወይዬ እወድሃለሁ። እሺ ከካሌብዬ ጋር ፍቅራችን በዚህ መልኩ ቀጠለ። ከእህቱ ከሜሪ በስተቀር ማንም ስለኔና ስለሱ ግንኙነት አያውቅም ነበር። ይህ በእንዲህ እንዳለ እኔ 9ኛ ክፍል ስደርስ እሱ ደግሞ 12ን ተፈትኖ አዲስ አበባ ዩኒቨርሲቲ ደረሰ። ካሌብዬ አይሆንም። ትምህርቱ ጥንቅር ብሎ ይቀር እንጂ አንቺን ትቼሽ ወዴትም አልሄድም። ካሌብዬ አይሆንም። 12 ዓመት ሙሉ የለፋበት ትምህርት ነው። እኔ ደግሞ የለፋበት ትምህርት እንዲቋረጥ አልፈልግም። ኧረ አንቺ ልጅ አልጋው ላይ በቀልሽበት ተነሽ። ሰዓት ሄዶ ያስሚን፣ እንዴት ነው አንቺን ትቼሽ የምሄደው? ትናፍቂኛለሽ እኮ ያስሚንዬ። እኔም እኮ ትናፍቀኛለህ ካሌብዬ። ግን በቃ ሂድ። እናቴ ድንገት ክፍሌ ውስጥ ካጣችኝ ትገለኛለች። ያስሚን ሽንት ቤት ሆነሽ ነው? ያስሚን የት ሄዳ ነው በዚህ ጠዋት? መደሰት ይራቅሽ የተባልኩ ሰው ያስሚን እማዬ ነይ ግቢ። የማንም መጫወት አልታረገኝ። ቂጥሽን ሳጠርቂ ነይ ግቢ።